ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወሶሶ በግሬ ወኬንድ ቶክን ነው ተጀምሯል። እንግዲህ ከዚህ ቀደም ትናንትና አንድ ቪዲዮ ለቅቄላችሁ ነበር። እሱ ይሄንን ቦታ ሁሉ አልፌ ላይ ጫካው ውስጥ ያለው ሁኔታ ለማሳየት የሞከርኩበት ነበር። ግን ከዛ ወደ ታች ያለውን ደግሞ ባሳያችሁ ምንም አይልም በሚል ከዛ ከተመለስኩ በኋላ ጀርባዬን ወደዛ ዞሬ እንደገና ለማሳየት ነው ይሄን የቀረስኩት። ይሄ ወንዝ ዳር ፕሮጀክት ነው እንደምታዩት። እቺ ባጃጇ የምትሄድበት ወደ ሽሮ ሜዳ የሚሄድ ነው። ከኔ ጀርባ ደግሞ ቀጨኔ ወይንም መቀጠያ እየተባለ የሚጠራ ቀጨኔ አካባቢ ነው። ሁለቱን የሚለያቸው ይሄ በመሃል የሚሄደው ወንዙ ነው። እንግዲህ ይሄ በሽመና የሚተዳደሩ ማህበር ቤት ነው። ሽማ እየሰሩ የሚተዳደሩት ወደ ቀጨኔ ወደ መቀጠያ ነው ይሄኛው። ያኛው ደግሞ እንዳልኳችሁ ሽሮ ሜዳ ነው። እንግዲህ በሽሮ ሜዳና በቀጨኔ መካከል ያለው ወንዝ ነው። ይሄ የሚመጣው ያው ከእንጦጦ ጋር ስር ነው። እንግዲህ ትናንትና ኳስ ሜዳውን ሳሳያችሁ በሁለት ቦታ ወንዝ ይመጣል። የሁለት ቦታ የመጣ ወንዝ ተገናኝቶ ነው ይሄን ወንዝ ተቀላቅሎ ይሄዳል። ይሄ ደግሞ ወንዙን ተከትለን ወደታች ብንወርድ ቀጥታ በመነን አድርጎ በአፍንጮ በር በራስ መኮንን ድልድይ በጊዮን ሆቴል ከጎርደሜ ወንዝ ጋርም ተገናኝቶ ቀጥታ ወደ ፒኮክ ይሄዳል። ከዛ ወደ አባ ሳሙኤል ይገባል አሉ ይመስል፣ እርግጠኛ አይደለሁም። ያንን እንግዲህ ከዚህ ከተራራው ስር ነው የሚነሳው። ይሄ ወደ ላይ ከፍ ብለን ስንሄድ ነው እንግዲህ ከተማ መሃል ላይ አይደለም፣ ይሄ ወደ ዳር ላይ ያለው ነው። በጣም በርካታ ቤቶች ነበሩ። በነገራችን ላይ እዚህ ጋር የተነሱ ቤቶች እጅግ በጣም በርካታ ቤቶች ተነስተው ነበር። እዚህ ወንዙ ዳር ድረስ ቤቶች ነበሩ፣ እነሱ ተነስተዋል። በግራ በኩል የምታዩዋቸው ቤቶች ናቸው የቀሩት። እስቲ እንግዲህ እስከቻልን ድረስ ወደ ላይ ይሄድን ትራቀኙን እናማትራለን። ይሄ ወክዌይ ነው። በነገራችን ላይ ይሄ በግራ በኩል ላይ ስወጣ አሳያችኋለሁ። ለብስክሌት ደግሞ ብሎ የተዘጋጃል። እዚህ ጋር ግን ብዙ ስራ ነው እየተሰራ ያለው ታዩታላችሁ። ከታች መሻገሪያም አለ ለውሃው መሄጃ። እንደገናም እንደምታዩት ግንብ እየተገነባ ነው በግራና በቀኝ። እዚህ ጋር ነው ውሃ ያጠጡ ነው። እንዲህ አይነት ቦታዎች ግን በነገራችን ላይ የግድ እንክብካቤ የሚያደርግ ሰው ከአጠገባቸው መጥፋት የለበትም። ይኸው እዚህ ጋር እንደምታዩት አሁን በተለይ በጋ ሲሆን ፀሐዩ ሳሩን ያደርቀዋል። ስለዚህ ከስር ከስር መኮትኮት ያስፈልጋል። እሱ ብቻ አይደለም ጥበቃም ያስፈልገዋል። የኛ ሀገር አንዴ ተሰርቶ ዞር ካሉ ብዙ ነገር ነው የሚጠፋው። ሳሩም ይረገጣል። እንደምታዩት ነው እንግዲህ በግንብ እያሰሩት ነው። ከዛ በወንዙ ውስጥ መሻገርም ይቻላል። እንግዲህ ውሃው አሁን የለም። ከሰፈር ውስጥ ደግሞ የሚመጣ ወንዝም እዚሁ ጋር ተቀላቅሎ መሄድ አለ። እንግዲህ ዋናው ወንዝ እየተቀላቀለ መሄድ አለ። ላይ ይታያችሁ ከሆነ የብስክሌት መንገድ ዳገት ነው፣ ግን ፈታኝ ነው የሚሆነው። ብስክሌት ማርሽ የሌለው ብስክሌት ከሆነ ያቺ እዛ ጋር ፊት ለፊት የሚታይ ዳገት ላይ በጣም ፈታኝ ነው የሚሆነው። ውሃው ጭራሽ የለም አሁን እንደምታዩት ነው እንግዲህ ክረምት ላይ ነው ትንሽ እንግዲህ ውሃው የሚታየው። ይሄ እንግዲህ ወደ ታች መግቢያዎች ላይ ለልጆች የተከለከላል፣ እርምጃቸውን ቼክ አድርጎ የሚል አለ። ጽሁፎች አሉ በነገራችን ላይ እንደዚህ እያንዳንዱ እርምጃዎትን ይመልከቱ ይላል። በዚች ስር መውረጃ አለ። ይሄ ታች እንግዲህ ወርዶ መሻገሪያም አላቸው። ወንዙ በጣም ካልሞላ ላይ የሚታያቸው ላያቸው እነኚህ ወንዙ መሄድበት ነው። ይሄ ውሃው እንደምታዩት ነው፣ ብዙም ውሃ የለውም፣ ጭልጭል ነው። አሁን ወደፊት ደግሞ ወደ ግንቦት መያዣ ሲመጣ ጭራሽ ይደርቃል ማለት ነው። ግን ከላይ ውሃ እየተጎለበተ እንደሆነ የምንጭ ከርሰ ምድር ውሃ
እየተሰራ ነውና እሱ እንደሚወርድ ነው የሆነ ሰው ያጫወተኝ። የብስክሌቷ መንገድ እቺ እንደምታዩት ነች። ፊት ለፊት ይታያችኋል በርቀት ወደዛ እንሄዳለን። ግን አሁን በእኔ ፊት ለፊት እዚህ በመንደሮች ውስጥ የሆነ የሚሰራ ነገር አይቻለሁ። እስኪ ወደዛ እንሄድና ጠጋ ብዬ ላሳያችሁ። ይሄ የምታዩት በዚህ ብስክሌት እየጋለቡ ላይ መውጣት በጣም ነው እንግዲህ ፈታኝ የሚሆነው። ዳገት ነገር አለው። ታዩታላችሁ። እዛ ጋር በርቀት የሚታያችሁ የወንዙ ዳር ነው። እዚህ ጋር ደግሞ ወደ ሰፈሮቹ ገባ ስንል ቤቶቹ ተመሳሳይ አጥር የታጠሩት ተመሳሳይ ቀለም እንደየወረዳው ነው። እንግዲህ ከዚህ ቀደም አውርቻላችሁ ይሆናል። አንዳንድ ወረዳ ላይ እንግዲህ በቆርቆሮ ታጥሮ ቆርቆሮ ተመሳሳይ ቀለም ኤጋ ቆርቆሮ አርጉ ተብሎ በሱ ተመሳሳይ ቀለም ተቀብቷል። እዚህ አካባቢ ደግሞ ሽሮ ሜዳ እና እዚህ አካባቢ ቀጨኔ አካባቢ ደግሞ በብሎኬት ታጥሮ እንደዚህ አይነት ቀለም ታጥሯል። እቺ ድልድይ የምታዩት እንጨት ይመስላል። እንጨት አይደለም ግን በሲሚንቶ የሚሰራ ነች። የድልድዩ ግራና ቀኝ መደገፊያው እንደምታዩት ታምራለች። ይሄ ራሱ በጣም ያምራል። እነዛ ቤቶች ፊት ለፊት ያሉ ቤቶች አዲስ የተሰሩ ናቸው። እንደ ገስት ሃውስ መስሉኛል። ጠይቄ ነበር ግን በነገራችን ላይ እዚህ የሚሰሩት ራሳቸው ከሚሰሩት ውጭ ያለው ያ ነገር እንደዚህ ነው ብትሏቸው አላውቅም። አሁን እዚህ የሚሰራው ልጅ ይሄ ካፌ ነው ስለው እኔ እንጃ ነው ያለኝ፣ ይመስለኛል ነው ያለኝ። በተደጋጋሚ ብዙ ጊዜ እነግራቸዋለሁ። እዛው የማገኛቸው ስጠይቃቸው አያውቁትም ብዙም። ይሄም እንደገና ከጎን የሚመጣ ውሃ አለ። ይቺ እንግዲህ ለመዝናኛ ቦታ ነው የምትሆነው ይመስለኝ፣ እንደ ካፍቴሪያ ነገር ይመስለው። በዚህ ውስጥ ውሃ አለ። ይሁት በዚህ ስር ሜዳ አለ። ቅድም ያየነው ዋናው ወንዝ ተቀላቅሎ መሄድ ነው። ከዛ ባሻገር ፊት ለፊት ዞር ያሳያቸዋለሁ። መቀመጫዎች አሉ። ከላይ ፀሐይ እንዳይመታ ሙሉ በሙሉ አይከላከልም። በነገራችን ኔት ነገር ይሄ መረብ ነገር ከላይ አለው። ሙሉ በሙሉ ፀሐዩን አያስጥልም። ግን ሌላ ቦታም አይቻለሁ እንደዚህ ወንዝ ዳር ልማት ላይ። እቺ ድልድይዋ እንደምታዩት ነች፣ ታምራለች። ይሄ እንጨት ይመስላል። ይሄ በሲሚንቶ ነገር ነው የሚሰሩት። በጣም ያምራል። ከዛ ላይ በኩል ያለው ነው ናችሁ። ሴትዮ እያበራች ነው። ይሄው ኔት ነው ከላይ ያለው ለፀሐዩ፣ ግን ከስር መቀመጫ አለ። ሴትዮዋ አምሯል ነው የምላት። በጣም አሳምራችሁታል ስላት ምን ዋጋ አለው ሰው የሌለበት ነው የምትለኝ። ብዙ እንግዲህ እዚህ አካባቢ ሰዎች ተነስተዋል። ይሄ ኔት መቀመጫ ከታች አለ፣ ከላይ ኔቱ ፀሐይ ብዙም አይከላከልም፣ ግን ከላይ እንደዚህ አይነት ነገር አለ። ሌላም ቦታ ይቻላል ብያቸዋለሁ። እነኚህ ቤቶች አዲስ የተሰሩ ናቸው። እንግዲህ እንደ ካፌ ነገር ሊሆኑ ይችላል ወይ ደግሞ እንደ ገስት ሃውስም ይመስላሉ። ጠይቄያቸው ነበር። እዚህ አካባቢ ያሉት አያውቁትም፣ ለምን እንደሆነ የተሰሩት አያውቋቸውም እንጂ ጠይቄያቸው ነበርና የሚያሰራውን ፕሮጀክቱን የያዘው ሰው አታገኙትም። እሱ ደግሞ እንጂ እዚህ የሚሰሩት እያንዳንዱ የራሳቸው የሚሰሯትን ስራ ብቻ ካልሆነ ከጎን ያለው ነገር ምን እንደሆነ እንኳ ብዙዎቹ አያውቁትም። አንዳንዶቹም አልተጋነግባባም በቋንቋ። ላይቶች አሉ ግራና ቀኝ እንደምታዩቸው።
እዚህ ጋር እንግዲህ የወንዙ ዳር ፊት ለፊት ስታዩት በጣም ወንዙ ወደ ታች ርቀት አለው። እንደምታዩት እኔ በቀኝ በኩል የምታዩት ተራራ ያህል ከፍ ብሏል። ይሄ የምታዩት ወደ ላይ የሚሰሩት ነገር አለ። እንዳይሸረሸርም እንትን እያደረጉት ነው፣ እዛው እያሰሩት ነው የምታዩት። ከታች ግንብም እየገነቡ ነው። ይሄ በዚህ ወኮ ያለ በቀኝ በኩል ወደ ውስጥ በወንዙ ዳር ላይ መግባት ይቻላል። እስኪ ይሄ የብስክሌቷን መንገድ ይዘን እንዳገቷን ትንሽ እንውጣና እናያት እስኪ። ይሄ በቀኝ በኩል መግቢያዎች አሉ፣ ሰዎች በዚህ የሚያራምዱባቸው አጫጭሮች ናቸው። ላይት እንትኖች አሉ፣ መብራቶች አሉ። ምሽት ላይ እንግዲህ ወደዚህ ብቅ ብንል ምሽት ያው ካሜራ ይነግራቸዋለሁ። ከዚህ ቀደም ምሽት ላይ ለመጎብኘት ሞክሬ ነበር የተወሰነ ጊዜ። አንዳንድ ቦታዎች ላይ ካሜራው ሌንሱ ላይ መብራቱ ሲያርፍ ይረብሻል ተመልካች። ይሄ እንግዲህ ብስክሌት ከታች የመጣ ሰው ይሄን ዳገት ነው የሚወጣው ማለት ነው። ዳገቱ በጣም ፈታኝ ነው በነገራችን ላይ። በእግር መጓዝ ልምድ የሌለው ሰው ይሄን መጓዝ ትንሽ ያስቸግረዋል ብዬ አስባለሁ። በተለይ ከዚህ ቪዲዮ በፊት የለጠፍኩትን አይታችሁ ከሆነ እንጦጦ እንዲህ አይነት ቦታዎች ላይ አንዳንድ ወጣት ተሰብሰብ እያላችሁ በግሩፕ በተለይ ምን እየተሰራ ነው የሚለውን የማየት ልምድ ቢኖረን ጥሩ ነው። ወደ ታች የመጣሁበት እንግዲህ ታች ነው። በጣም በተወሰደ በ10-15 ደቂቃ ውስጥ ነው እንግዲህ እዚህ የደረስ ነው። ኮምፕሊትሊ ተቀይሯል። ይሄ እንግዲህ በግራ ቤቱ ያሉ ቤቶች እንደምታዩቸው ተመሳሳይ ሆነዋል። ሁሉም በቡልኬት አጥረዋል። በአፈር ቤት ከሆነ እንኳን ፊት ለፊት ያለውን ሲሚንቶ አድርጓል። አንድ አይነት ቀለም ቀብቶ የማህበረ ቤቶች መስለዋል። አንድ አይነት ተመሳስለዋል። ታች ታያቸዋል። መሸጋገሪያዎች አሉ። ከዚህኛው ወንዝ ተሻግሮ ወደዛኛው ለመሄድ አለው መሻገሪያ። ግን ክረምት ላይ ወይንም ውሃው ኃይለኛ በሆነበት ሰዓት ላይ የሚሞከር አይደለም። ለዛም ይመስላል ለልጆች የተከለከለ የሚላል። ወደዛ መታጠፊያ መግቢያዎች ላይ እንደዚህ የተለጠፈ ማስታወቂያ ለልጆች የተከለከለ ነው የሚለው። በእርግጥ ግን ልጆች ብቻ ሳይሆን አዋቂዎችም ውሃ ወይ ደራሽ ውሃ የሚሉት አለ። አንዳንዴ እዚህ ጋር ውሃውን ስታዩት ትንሽ ይመስልና ግን ከላይ ኃይለኛ ዝናብ ጥሎ ከሆነ ድንገት ከገባችሁ ከደረሰ አፋፍሶ የሚወስድ ደራሽ ውሃ የሚባል አለ። ስለዚህ ወደ ወንዙ ክረምት ላይ በተለይ የሚመከር አይመስለኝም። እርምጃዎትን ይመልከቱ የሚልም በተደጋጋሚ አይቻለሁ። አየሩ ራሱ ደስ ይላል፣ ነፋሻ ነው። ቤቶቹ እንደምታዩቸው የቀሩት ቤቶችም እድለኞች መስሉኛል። ፊት ለፊታቸው እንደዚህ አይነት ውብ ሆኖ እያዩ ነው። ይሄ ጠቅላላ በቤቶች የተሸፈነ ነበር፣ አይታይም ነበር። ቤቶች ነበሩ ወንዙ ዳር ድረስ። አሁን ከግቢያቸው ሲወጡ እንደዚህ የሚያማምሩ እጽዋቶች ያሉበት ነው። ይኸው አበባው የሚያምር ነው፣ የተንከባከበች ውሃ ታጠጣለች። ላይም አሉ። ፊት ለፊትም የሚታያቸዋል ማዶ ለመዝናኛ የሚሆኑ የተገነቡ ቤቶች አሉ። ገና ስራ አልጀመሩም። በእርግጥ በግራ በኩልም ኮቴጆች፣ ጎጆዎች ይታያቸዋል። ጫፍ እዚህ ጋር በግራ በኩል አሉ የልጆች መጫወቻ ፊት ለፊት የሚታያችሁ። አሁን ምንድነው እንግዲህ ይሄን ካየን መኪና ፓርክ ማድረጊያ ቢኖር ሰዎች ከከተማ መጥተው እዚህ ለመዝናናት ቢችሉ፣ እንደሱ ካልሆነ ከባድ ይመስለኛል።
ይሄ እንደምታዩት መሸጋገሪያዎች ናቸው እነኚህ የምታዩቸው። ፊት ለፊት ሰው የሚሻገርበት ሰስፔንሽን ድልድይ አለች በብረት የተሰራች እና ከከተማ እንግዲህ ራቅ ያለው ጫካ ውስጥ ነው። የከተማው ዳር የሚባል ነው። ትራንስፖርት አቬለብል ቢሆን ጥሩ ነው። መኪኖች የሚቆሙበት የግል መኪና ያለው የግል መኪና ይዞ ትራንስፖርቴሽን ደግሞ የሚጠቀም መጥቶ እዚህ ውሎ ቢሄድ አሁን ይሄ ነፋሻው ደስ የሚል ነው። አየሩ ቀዝቀዝ ይላል። ከፍተኛ ቦታ ላይ ስለሆነ ቅዝቃዜ ነገርም አለው። ይሄ እንደምታዩት አሻግረን ስናይ ይቺ ድልድዩን አያችኋት? መሻገሪያ ልጅ ይሄኛው የኮንሶዎች ክርት ነው። ይሄ ኮንሶዎች የሚሰሩት ከዚህ ቀደም አሳይቻችኋል። በጣም በዚህ በእርከን ስራ የታወቁ ናቸው። እነሱ ናቸው እንደዚህ አሁን ከተማውን ዝዳር ላይ ከዛ የመጡ አሉ። እነሱ ናቸው ይሄን እርከን ስራውን በዩኔስኮም እንግዲህ ይሄ እርከን ስራ ተመዝግቧል። አሁን ደግሞ በዚህኛው ዊንግ ተሻግረናል። በቀኝ በኩል በዛኛው በኩል ነበር። ያነኝ የምታዩት ፊት ለፊት ሁለቱ መሻገሪያዎች ናቸው። ከዋናው መንገድ አልፋችሁ ወንዙን ተሻግራችሁ ወደዚህ ለመምጣት ስትሞክሩ የምትጠቀሙበት ነው። ለልጆች ክልክል ነው የሚለው እንዳልኳችሁ። ወንዙ ግን ከፍተኛ በሆነበት ሰዓት ላይ የሚሞከር አይመስለኝም። ዘጌት ብላችሁ የተቀላቀላችሁን እንግዲህ ልወዞዞ በእግሬ ወክ ኤንድ ቶክ ነው። ሰብስክራይብ ምትለውን ተጭናችሁ ቤተሰብ በመሆን የመለቃችሁ ቪዲዮ ቶሎ ቶሎ እንዲደርሳችሁና ምልክት እንድታገኙ። ህፃን ልጅ አዝላለች። ፈራች ጀመረችና እንትን ያረገርጋል፣ ግን እሷ ምንም እንትን አይላትም ነበረ። ልመለስ ልምጣልሽ ብያት ነበር። በዛ ዞር ሄዳለሁ አልፈልግም አለች። እንትኑ ይንቀሳቀሳል ስታርፉበትና ከጀመረችው በኋላ ሲንቀሳቀስ ፈራቸው። ይሄ ፊት ለፊት የምታዩት አይሽ የወንዙ ዳር እዚህ ጋር ደግሞ በጣም እንትን ነው። እዚህ ጋር ደግሞ ፊት ለፊት እንደምታዩት ይሄም የልጆች መጫወቻ የሚሆን አለ። በዛ በኩል ላሳየኋችሁ እንጂ ስፖርት ማዘውተሪያም አለ በሽቦ ታጥሮ ያለ። ኦልሞስት ይሄ ተጠናቋል። ስራ በጀመር ነው እንጂ የሚቀረው ሌላ ነገር የሚቀረው ነገር ያለ አይመስለኝም። በቀኝ በኩል የምታዩት የልጆች መጫወቻ አለ። ላይ ድረስ እንግዲህ ላይ አስፓልት አለች፣ ቀጭን አስፓልት። እዚህ ጋርም ይኸው ለልጆች ተከለከለ የሚለው አንደኛው ይሄ ነው። ጦጦ ላይ እንግዲህ እንደሚታያችሁ እዛ ስር ነው ትናንትና ስፖርት ማዘውተሪያውን ያየ ነው። እቺ የምን አርማ ነች? እስኪ በዚህ ይሄም መንገድ ይወስዳል። በዚህም አንድ ከፍ ብለን እንደዚሁ ወደዛ የሚያወጣ መንገድ አለ።
ላይ የሚታያቸውን ቤት አለ እዚሁ ጋር ተያይዞ የተሰራ ነው። መዝናኛ የሚሆን ቦታ ይመስላል። ላይኛው ግን አሁን ለመዝናኛ ቦታ ሻይ ቡና የሚባልበት ሬስቶራንት፣ ካፌቴሪያ ብዙ ሰው እዚህ ይመጣል ወይ ለመምጣት ሳመች ነው ወይ የሚለው ነገር ነው። አሁን ላይም ትናንትና ማንዶ ያናገረችኝ ስቴዲየሙ ዙሪያው ሱቆች አሉ። እዚህ ሱቅ ቢከፈት እዚህ ላይ የሚታያቸው የሚያማምሩ ቤቶች አሉ። ሱቅ ቢከፈት ማን ነው እዚህ የሚመጣው ነበር ያለችኝና እሷም እዛ ያወራችኝ ሻይ ቡና ምግብ የምታቀርብ ነች። ለጊዜው ፕሮጀክቱ ውስጥ ያልቀረች ነው ብዙም አይደለም አለች። እና እሷም ስጋቷ ምንድነው እዚህ አሁን ሱቅ ቢከፍት አንድ ሰው ተገልጋዩ እንደ ልብ ይመጣል ወይ? ጫካ ውስጥ ነው ገበያ ሲኖረዋል ወይ ነው የሚል ነው። እኔም አሁን እዚህ ጋር ያሉ ቤቶች እንግዲህ በኪራይ እንኳን ተከራይቶ ለመስራት ቢሞክር ይሄ ቦታ በደንብ መለመድ አለበት። ለመለመድ ደግሞ ሰዎች በቀላሉ ወደዚህ መምጣት መቻል አለባቸው። እኔ አሁን ለመጎብኘት ስለሆነ ነው ረጅም መንገድ ነው በእግሬ የተጓዝኩት። ወደ ታች ዞሬ ያሳያቸዋል በእግሬ የተጓዝኩበትን። ለመዝናናት ብሎ ደግሞ ሰው እንደዚህ በእግሩ በጣም ትንሽ ይከብዳል። መኪና ማቆሚያ ትራንስፖርቴሽን አገልግሎት የሚያስፈልግ ይመስለኛል። እንዴት አያችሁት? እንደኔ አይነት ሰው አይ ችግር የለም በእግሬም ተጉዤ ቢሆን ተዝናንቼ እመለሳለሁ የሚል ካለ መልካም ነው። አሁን ከፍተኛ ቦታ ላይ ነው የቆምነው። በእርግጥ ከዚህ ደግሞ አንድ እርከን ወደ ላይ ብንወጣ አስፓልት አለ መኪኖች የሚያልፉበት የመኪና መንገድ ላይ ነው። እንግዲህ አሁን ከፍታ ቦታ ላይ ነው። ይሄን ሁሉ አልፋችሁ ነው ከኔ ጋር የመጣችሁት ውድ ቻናሌ ቤተሰቦች፣ እጅግ አድርጌ ነው ማመሰግናችሁ ለትዕግስታችሁ። አብዛኞቻችሁ የኔ ቤተሰቦች እንዲህ አይነት ቦታ ማየት የምትወዱ ናችሁ። ለዛም ነው በወዳጅነት በቤተሰብነት አብራችሁኝ የቆያችሁት። በፊት ለፊት ይታያችሁ ከሆነ መኪኖች የሚያልፉበት ሳይሆን ልክ እኔ በሚሄድበት ሳይድ ላይ ለየት ያሉ ተሽከርካሪዎች አሉ። ትናንትና ያሳየሁት ቪዲዮ ላይ ሲጎበኙ የክፍለ ከተማው ኃላፊዎች መሰሉኝ አሳይቻቸው እነሱን ይዘው የመጡ ናቸው። ይሄ የምታዩት ከዚህ ከቅርጻ ቅርጹ የሴት እንስራ የያዘች ሴት አለች። ከጎን ያለው ቤት አለ። ከሱ ጀርባው ላይ ዋናው መንገድ አለ። ለፊት ድልድዩ ይታያችሁ ከሆነ አላውቅም መኪና የሚያልፉበትና እነኚህ ተሽከርካሪዎች እንግዶቹን እዚህ ድረስ ነው ይዘው የመጡ ናቸው። እንግዲህ ከፍተኛ የሥራ ኃላፊዎች መሆን አለባቸው። እነኚህ መኪኖች ብዙ ጊዜ ለጉብኝት ሲመጡ ከፍተኛ የሥራ ኃላፊዎች ጭነው መሄድ የሚቻልበት ድረስ የሚያደርሱ ናቸው። ለየት ያሉ ናቸው። 4 ሰው 5 ሰው የሚይዙ ናቸው። በዛ በኩል ይታዩዋቸው ከሆነ ቆይ ትንሽ አለፍ ብዬ ለማሳየት ሞክራለሁ። ይሄ ድልድይ አለ። እንግዲህ ከዚህ በላይ ወጥቼ ነው ትናንትና ያሳየኋችሁ። እንግዲህ ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚህ እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።